በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የአደራ ልጆች እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነትና ኅብረት ከሁላችንም ጋር ይሁን አሜን። እነሆ የነፍስ ሐኪም የሕይወት መድኃኒት የሆነውን የዐቢይ ጾም ቅድስት የሚል ስያሜ የተሰጠውን ሁለተኛውን ሳምንት በሰላም በጤናና በንስሐ አጠናቀን በቸሩ አምላካችን ፈቃድ ዛሬ ሦስተኛው ሳምንት ምኩራብ ላይ ደርሰናል። ለዚህ ላደረሰን ሕይወትንና ዕድሜን አድሎ በቤቱ ላቆመን ለልዑል እግዚአብሔር ክብርና ምስጋና ይግባው። ከዚህም ከታላቁ የዐቢይ ጾም ጋር ተዳምሮ ዛሬ የተለየችና የተከበረች ዕለት ናት። ያከበራትን የምታከብር የባረካትን የምትባርክ የዕረፍትና የትንሣኤ ምልክት የሆነችው ክብርት ሰንበተ ክርስቲያን እሁድ እንዲሁም ዛሬ የካቲት 22 ቀን የብርሃኑ መልአክ የሰላም አብሳሪ የጥበብ ጽዋ አጠጪ የሆነው የሊቀ መልአኩ የቅዱስ ኡራኤል ወርሃዊ መታሰቢያ በዓል እነዚህ ሁሉ በአንድነት ተገጣጥመውልናል። የዛሬዋ ዕለት ለነፍስ ዕረፍት፣ ለሥጋ ፈውስ፣ ለልቦና ብርሃን የሚታደልባት ታላቅ የጸጋ ቀን ናት። እስቲ ረጋ በሉ፣ ልባችሁን ክፈቱ፣ ትከሻችሁ ላይ ያለውን የዓለምን ከባድ ሸክም ለጥቂት ደቂቃዎች አራግፉና በዚች የተቀደሰች ሰዓት ወደ ሰማያዊ ዓለም በመንፈስ እንጓዝ። ዛሬ ዕለቱ ሰንበት ነው። ሰንበት ማለት ዕረፍት ማለት ነው። አምላካችን ልዑል እግዚአብሔር ፍጥረታትን ፈጥሮ ያረፈባት፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ በመነሳት ለሰው ልጅ የዘላለም ዕረፍት ያወጀባት የደስታ ቀን ናት። ይህች ቀን የሰማይ መላእክት በደስታ የሚያሸበሽቡባት፣ ምድራውያን ከድካማቸው አርፈው አምላካቸውን የሚያመሰግኑባት ቅድስት ዕለት ናት። በዚህች ዕለት ደግሞ የዐቢይ ጾም ሦስተኛ ሳምንት የሆነውን ምኩራብን እናስባለን። ምኩራብ የአይሁድ የጸሎትና የትምህርት ቤት ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ በምኩራብ እየገባ ያስተምር፣ ሕሙማንን ይፈውስ፣ ለተጨነቁት ዕረፍትን ይሰጥ እንደነበር ቤተ ክርስቲያናችን ታስተምራለች። ታዲያ እኛም በዚህ በምኩራብ ሳምንት ምን ማድረግ አለብን? በመጀመሪያ ልክ ጌታችን በምኩራብ እንደተገኘ እኛም በቤተ ክርስቲያን ተገኝተን ቃሉን ልንሰማ ከኃጢአታችን ልንነጻ ይገባናል። በመቀጠልም እውነተኛው መቅደስ የሰው ልጅ ልብ ነውና ልባችንን በንስሐ በይቅርታና በጾምና በጸሎት አዘጋጅተን አምላካችን እንዲያድርበት ልንጋብዘው ይገባል። በመጨረሻም ጾም ሥጋን እያደከሙ ነፍስን የማለምለሚያ ከምድራዊ ሐሳብ ርቆ ከሰማያዊ አምላካችን ጋር የመገናኛ ድልድይ ነውና በመንፈሳዊ ትጋት ልናሳልፈው ይገባናል። እነሆ ወደ ዛሬው ታላቅ የክብር ባለቤት ወደ ኃያሉ መልአክ ወደ ቅዱስ ኡራኤል ታሪክ ስንመጣ ቅዱስ ኡራኤል ማለት ትርጉሙ የእግዚአብሔር ብርሃን፣ የእግዚአብሔር እሳት ማለት ነው። በጥንተ ተፈጥሮ መላእክት በተፈጠሩበት በዚያ ታላቅ የሰማይ ዓለም ውስጥ ሳጥናኤል ዲያብሎስ በትዕቢት ተሞልቶ እኔ ፈጣሪ ነኝ አምልኩኝ ብሎ ባመፀ ጊዜ በሰማይ ታላቅ መናወጥ ሆነ። በዚያን ጊዜ ጨለማ በሰማይ ላይ ሰፍኖ ብዙዎች መላእክት ግራ በተጋቡበትና ፍርሃት በነገሰበት በዚያ አስጨናቂ ሰዓት ኃያላኑ ሊቃነ መላእክት ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ኡራኤል እንዲሁም ሌሎችም መላእክት በአንድነት በመቆም ታላቅ የጀግንነት ድምፅ አሰሙ። ቅዱስ ኡራኤልም ከወንድሞቹ ሊቃነ መላእክት ጋር ሆኖ ከቅዱስ ገብርኤል ጋር በመቀጠል ጽናትን በተመላ አንደበታቸው ከፈጠረን ከእግዚአብሔር ውጭ ሌላ አምላክ የለንም፣ አምላካችን እስኪገለጥልን ድረስ በያለንበት ጸንተን እንቁም በማለት የብርሃን ድምፃቸውን አሰሙ። ያንን በእሳት የተሞላ ታላቅ ዘንዶ ዲያብሎስን ከነሰራዊቱ በሰማይ ላይ ተዋግተው ድል ነስተው ወደ ምድር የጣሉት እነዚህ ኃያላን የብርሃን መላእክት ናቸው። ቅዱስ ኡራኤል የጽናት የጀግንነት ለፈጣሪ የመታመን ትልቅ ተምሳሌት ነው። ቅዱስ ኡራኤል ከሌሎች መላእክት በተለየ መልኩ እጅግ አስደናቂ የሆኑ ጸጋዎችና ኃላፊነቶች የተሰጡት መልአክ ነው። በዕለተ ዓርብ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ የሰውን ልጅ ለማዳን በቀራንዮ አደባባይ በመስቀል ላይ ተሰቅሎ ሳለ ከቅዱስ ጎኑ የፈሰሰውን ማህያዊ ደምና ውሃ ቅዱስ ኡራኤል ከብርሃን በተሰራ ጽዋ ተቀብሎ በዓለሙ ሁሉ ላይ ረጭቷል። በዚህም ምድር ተቀድሳለች፣ በደሙም ዓለም ተባርኳል። ነቢዩ ዕዝራ ሱቱኤል የጠፉትን የብሉይ ኪዳን መጽሐፍት መልሶ ለመጻፍ ሲጨነቅ ቅዱስ ኡራኤል ከሰማይ ወርዶ የእሳት መልክ ያለውን የጥበብ ጽዋ አጠጥቶታል። ያንን የጥበብ ጽዋ በጠጣ ጊዜ የዕዝራ ልቦና እንደ ብርሃን በራ፣ አንደበቱም ሳይቋረጥ መጽሐፍትን ጻፈ።
ዛሬም ቢሆን ልጆቻችን ትምህርት ሲከብዳቸው፣ እኛም የሕይወት ጥበብ ሲጎድለን የምንማጸነው ይህንን የጥበብ መልአክ ነው። ቅዱስ ኡራኤልን ስንጠራው በቤታችን ሰላም ይሰፍናል፣ ከሕመማችን እንፈወሳለን፣ ከክፉ መናፍስት እስራትም ነፃ እንወጣለን። እርሱ የእግዚአብሔር እሳት ነውና የክፋትን ኃይል ያቃጥላል፣ የእግዚአብሔር ብርሃን ነውና በሕይወታችን ያለውን ጨለማ ያበራልናል። ኃያሉ ሊቀ መላእክ ቅዱስ ኡራኤል ሆይ ክብር ላንተ ይገባል። የብርሃን ጎዳና መሪ፣ የሰላም ደመና፣ የጥበብ ማህደር ሆይ አንተን ከፍ ከፍ እናደርግሃለን። በሰማይ ጸንተ እንደቆምክ በምድርም በሕይወት ፈተና ለምንናወጥ ለእኛ የጽናት ምርኩዙ ነን። አንተን የሚያከብር ልብ፣ አንተን የሚወድ አንደበት ፈጽሞ አያፍርምና በክንፈ ረድኤትህ ጋርደን። በዚህ በዐቢይ ጾም በምኵራብ ሳምንት ሕመማችንን፣ ኃጢአታችንን፣ ድካማችንን ሁሉ ይዘን በፈጣሪያችን ፊት ስንቆም አንተ በአማላጅነትህ ከጎናችን ቁም። በጎልጎታ የተቀበልከውን ያንን የሕይወት ደም በእኛም ሕይወት በቤታችን በሀገራችን ላይ እርጨው። ሀገራችንን ከረሃብ ከበሽታ ጠብቅልን፣ ሰላሟን መልስልን። የተጨነቁትን አረጋጋልን፣ ያዘኑትን አጽናናልን፣ የታመሙትን በፈዋሽ ክንፍ ዳሰህ ፈውስልን። አምላካችን እግዚአብሔር ሆይ ስለ ወዳጅ ስለ ቅዱስ ኡራኤል ብለህ በዚች በተቀደሰች የሰንበት ዕለት ጸሎታችንን ስማን፣ ልመናችንን ተቀበል፣ መባረክንም አብዝተህ ባርከን። የተወደዳችሁ ኦርቶዶክሳውያን ይህንን የሊቀ መላእኩን የቅዱስ ኡራኤልን ገናንነቱን ኃያልነቱንና ተራዳይነቱን እንዲሁም የምኵራብ ሳምንትን ምስጢር ካሰብን ዘንድ ነፍሳችን ይበልጥ እንድትረካ በረከቱን በቤታችን እንዲገባ አንድ መንፈሳዊ ጥሪ እናቀርብላችኋለን። በመቀጠል የምናቀርበውን በየካቲት ወር የሚነበበውን የሊቀ መላእኩ የቅዱስ ኡራኤልን ድርሳንና ተአምር በጥሞና በጸጥታና በፍቅር ሆናችሁ በማድመጥ የበረከቱ ተካፋይ ትሆኑ ዘንድ በእግዚአብሔር ስም እንጠይቃለን። ይህን ድርሳን ስታዳምጡ በልባችሁ ያሰባችሁት መልካም ምኞት ሁሉ እንዲፈጸምላችሁ ጾሙ የበረከት የንስሐ የስርየትና የሰላም ጾም እንዲሆንላችሁ ከልብ እንመኛለን። መልካም ዕለተ ሰንበት፣ መልካም የቅዱስ ኡራኤል በዓል ይሁንላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ኡራኤል ዘየካቲት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት አምነን በየካቲት 22 ቀን የሚነበብ የሚጸለይ የመላእክት አለቃ የሚሆን የቅዱስ ኡራኤል ድርሳን ይህ ነው። ጸሎቱ ልመናውና በረከቱ ከኛ ጋር እንደዚሁም ይህን ጸሎት ከሚከታተሉት ጋር ይሁን ለዘላለሙ አሜን። ምዕራፍ 1 የመላእክት አለቃ ከሚሆን ከቅዱስ ኡራኤል ዜና ተአምር አስቀድመን ለዘላለሙ ምስጋና ገንዘቡ የሚሆን የፈጣሪያችንን ገናንነቱንና ጌትነቱን ድንቅ የሚሆን ሥራውንም ሁሉ መናገር ይገባናል። በመጀመሪያው ቀን እግዚአብሔር ሰማይንና ምድርን፣ ነፋሳትንና እሳትን፣ ውሃንና ጨለማን ፈጠረ። ከዚህ በኋላ አንድ የሚሆን የእግዚአብሔር ልጅ በአርአያውና በምሳሌው መላእክትን ፈጠረ። የመላእክት የባህሪያቸው አንድነት ከአምላክ አንድነት ተዋህደዋልና ማለት ባለመሞት የተፈጥሯቸውን ጥንተ ባህሪ አንድ ስንኳ የሚያውቅ የለምና። ስለሆነም እግዚአብሔር ካለመኖር ወደ መኖር አምጥቶ ፈጥሯቸዋልና ሰማይን በክንዱ የሰፈራት እግዚአብሔር የመላእክት ተፈጥሯቸው ከነፋስ ወይም ከእሳት እንደሆነ በባህሪው የሚያውቅ እሱ ራሱ ብቻ ነውና። የመላእክት ተፈጥሮ በሕሊና ሲያስቡት እጹብ ድንቅ ነው። ድንቅነቱም ለሰው ብቻ ሳይሆን በመላእክትም ቋንቋ ለራሳቸው አስደናቂ ሆኖባቸዋል። እግዚአብሔር በረቂቅ ባህሪው ተሰወራቸው። ይህንም እጹብ ድንቅ ከማለት በስተቀር ለመናገር የማይቻል ነው። ሰው የመላእክትን ተፈጥሮ ተመራምሮ ለማወቅ የማይቻለው ሲሆን እሱ ራሱ ፈጽሞ ጥንተ ተፈጥሯቸውን በረቂቅ ነፋስና በሚያቃጥል እሳት መሰላቸው። የመላእክትን ተፈጥሮ አውቃለሁ የሚል ቢኖር ነፍስ ከወዴት እንደተገኘች አውቃለሁ የሚል ነው። አስጨናቂ ከሆነ እንግዲያማ የመላእክትስ ባህሪ ከጥንታዊ ባህሪ ጥበቡ የተገኘ ነው። መላእክትን ለምስጋና ከመፍጠሩ በፊት ምስጋናው ያለ መጓደል ያለ ነው። እሱ ከዓለም በፊት የነበረ ከዓለምም በኋላ የሚኖር ነውና። እንደዚሁም ነፍስ በሥጋ ከመዋሃዷ በፊት አስደናቂ በሚሆን ሕይወት ውስጥ ነበረች። የነፍስ ባህሪ የተሰወረ ሆኖ ሳለ በግዙፍ ሥጋ አድሮ የተገለጠ ቢሆንም የነፍስንና የመላእክትን ባህሪ መርምሮ አውቃለሁ ማለት ለሰው እጅግ አስጨናቂ ነው። ከዚህ በኋላ እግዚአብሔር ከካህሊነቱ የተነሳ ከርዕሰ መላእክት ጋር አስተባበራቸው። የእግዚአብሔር መላእክትም እርስ በርሳቸው በዚህ ነገር ተደነቃቀፉና ሁኔታውን ያወጡ ያወርዱ ጀመር። ስለሆነም እምነታቸው ተጓደለ፣ ሕሊናቸውም ሳተ፣ ጥፋታቸውንም ፈለጉ፣ ልባቸው ከእውቀት ብርሃን ተሰውሯልና።
የሚካኤል ሰራዊት ግን ግሩምና አስፈሪ በሆነ በልዑል እግዚአብሔር አደባባይ በየነገዳቸው ጸጥ ብለው ቆመዋል። የገብርኤል ሰራዊት በየወገናቸው ሆነው ያለማቋረጥና ያለ ዝምታ እግዚአብሔርን ያመሰግኑ ነበር። ሌሎችም መላእክት ሱራፌልና ኪሩቤል አንድነቱን ሶስትነቱን ከፍ ከፍ በማድረግ በአንድ ቃል ያመሰግኑት ነበር። እነሱም ሕያዋን ናቸው፣ በአርያም ያለ ጌታቸውን በፍጹም ምስጋና ለማመስገን ድካም የለባቸውምና። እንቅልፍ የሌለባቸው ትጉሃን የሚሆኑ ኡራኤልና ሩፋኤልን በየነገዳቸው እግዚአብሔርን ያመሰግናሉ። ለብዛታቸው ወሰን ስፍር ቁጥር የሌለው ሁለንተናቸው በዓይን የተመላ እልፍ አእላፋት እሳታውያን ሰራዊተ መላእክት በየተመደቡበት ቦታ ሆነው እግዚአብሔርን ያመሰግኑታል ያገለግሉታልም። መባርቅትን የተጎናጸፉ 99ኙ ነገደ መላእክት እግዚአብሔርን ፈጽመው ያመሰግናሉ። ሰብልያኖስ ግን አምላክ እኔ ነኝ በማለት የእሱን ተከታዮች መላእክት ሁሉንም አሳታቸው። ክርክር በተነሳ ጊዜ መልአኩ ቅዱስ ገብርኤል ፈጣሪያችንን እስክናገኘው ድረስ በያለንበት ጸጥ ብለን እንቁም በማለት አሰምቶ ተናገረ። ማን ፈጠረን? ማነው አምላካችን? ፈጣሪያችንስ ማነው እንጃ በሚል ሐሳብ ተውጠውና በብዙ መጠያየቅ ተጨንቀው የነበሩት ነገደ መላእክት ሁሉ የመልአኩ የቅዱስ ገብርኤልን ቃል ሰምተው ጸጥ አሉ። ያን ጊዜ መልአኩ ቅዱስ ገብርኤል ጸጥ በሉ ብሎ በታላቅ ቃል አሰምቶ ባይናገር ኖሮ ጨርሰው መላእክት ሁሉ በካዱና በሳቱ ነበር። ዳግመኛም እርስ በእርሳቸው የእውነተኛው ብርሃን የእግዚአብሔርን ልጅና የአብን ሕልውና እንድንናገር ያደረገን ይህ አምላካችን ካልሆነ ማን ፈጠረን በማለት 3 ጊዜ ሕልውናውን አመኑ። ሌሎቹም የሁላችን ጌታ ማን ነው ካሉ በኋላ እንደገና ደግሞ በጨለማ ውስጥ የፈጠረን ማን ነው የሚለውን ቃል ተለዋወጡ። ነቢዩ ዳዊት በትንቢቱ መሰወሪያውን ጨለማ አደባባዩንም ጥላው አደረገ ብሎ እንደተናገረ፣ ከዚህም በኋላ እግዚአብሔር በዓለም ላይ ብርሃን ይሁን አለ። በጨለማው መካከል በላይም በታችም እውነተኛ ብርሃን ይሁን ባለ ጊዜ ወዲያው ብርሃን ተገለጠ። ነገር ግን ባለቃቸው ትዕቢት ብዙዎች መላእክት ከማዕረጋቸው ወደቁ፣ ተዋረዱ። እሱ አለቃቸው ለአመጽ መሰረቷ ለቂም በቀልም ጌታዋ ነውና። ያመኑ የተመረጡ መላእክት ግን አንተ እንደኛው ፍጡር ነህ ስላሉት እኔስ ፈጣሪ ነኝ እንጂ በማለቱ ከማዕረጉ ወደቀ፣ ተዋረደ። የአምላካችንን መንግስቱንና እውነተኛ ፈጣሪነቱን ክዶ አምላክነትን ሲሻ ተገኝቷልና። እግዚአብሔርም ሰብልያኖስን እንግዲህ ስምህ ሰይጣን ተብሎ ይጠራ። ሰይጣን ማለት ከማዕረጉ የወደቀ ከክብሩ የተዋረደ ከክብር ይልቅ ውርደትን የመረጠ ማለት ነውና ከራሱ ላይ ትዕቢትና ተንኮል የሰለጠነበት ለሰው ልጆችም ሁሉ ትዕቢትን የሚያስተምርና የሚያባልግ ነውና። ኢዮብ ትዕቢት በሥጋ ከተወለደ ከሴት ልጅ አልተገኘም፣ በተንኮልና በክፋቱ ቅሚያንና ነፍስ ማስገደልን ከልቡ የሚያመነጭ ከአንዱ ከሰይጣን በቀር። ዳግመኛም እግዚአብሔር በአለቃው ፊት የሚኮራና የሚታበየውን አዋርዶታል ጥሎታልም ብሎ እንደተናገረ፣ ስለዚህ እግዚአብሔር ዲያብሎስን በክፉ ሥራው የተነሳ ከነሰራዊቱ በሲኦል ጨለማ ስቃይ እንዲኖር አሰናበተው። ብርሃን ከምስራቅ ወደ ጨለማው ክፍል ሲጎርፍ ባዩ ጊዜ መላእክትና ሊቃነ መላእክት ሁሉ አመኑና ቅዱስ 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 እያሉ ለአንድነቱና ለሶስትነቱ ለጌትነቱ ክብር ሰገዱ። እግዚአብሔር በጥበቡ ሰማይንና ምድርን በውስጡ ያለውንም ዓለም ሁሉ ካዘጋጀ በኋላ ቀኖች እስኪያልፉ ድረስ በተመረጡ መላእክቶቹ ተደሰተ። የመላእክት አለቃ ቅዱስ ሚካኤልና ገብርኤል አንድነት ሆነው ዲያብሎስን ከነሰራዊቱ ድል ለማድረግ በመብረቅ የተሸፈነ ጦርና ሰይፍን በመያዝ ሊዋጉት ተነሱ። ነገር ግን ለጊዜው ስላላሸነፉት አልሸሸም። ከዚህ በኋላ ድል ለማድረግ ይችሉ ዘንድ አንድ አምላክ የሚሆን አብ ወልድ መንፈስ ቅዱስ የሚል ቃል በቀለመ እሳት በክንፋቸው ላይ ተጻፈ። ዲያብሎስ በክንፋቸው ላይ የተጻፈውን ጽሑፍ ባየ ጊዜ ከዙፋኑ ወደቀ፣ ሰራዊቱም ወደ ሲኦል ሸሹ። ዲያብሎስን እስከ ህልቀተ ዓለም የሲኦልን ስቃይዋንና ቅጣቷን ይቀበል ዘንድ ከዚያውም አስቀመጠው። የእግዚአብሔር መላእክት ሚካኤልና ገብርኤል፣ ኪሩቤልና ሱራፌል የተመረጡ መላእክት ሁሉ የእግዚአብሔርን ስም አገነኑ፣ ከፍ ከፍም አደረጉ። ለአብ ለወልድ ለመንፈስ ቅዱስ ዛሬም ለዘወትርም እስከ ዘላለሙ ድረስ ምስጋና ይሁን ምስጋና ይገባል እያሉ አመሰገኑ። ልመናውና በረከቱ ከኛ ከሁላችንም ጋር ለዘላለሙ ይሁን አሜን። የቅዱስ ኡራኤል ተአምር። ቅዱስ ኡራኤል ድልማኑታ በሚባል አገር ያደረገው ተአምር ይህ ነው። ደንኮራር ለምትባል አውራጃ ሹም የሆነ በድልማኑታ አገር ውስጥ የሚኖር አንድ እስላም ነበር። ክርስቲያኖች የሆኑ ወንድና ሴት ከቤቱ አጠገብ ይኖሩ ነበር። እነሱም ፈጽመው እግዚአብሔርን የሚፈሩና ቅዱስ ኡራኤልን ከመውደዳቸው የተነሳ በየወሩ ዝክሩን እየዘከሩ ለድሆችና ለተጎዱ ሰዎች የሚሰጡ ነበሩ።
ይህም ክርስቲያን ሰው እስላሙን ከመውደዱ የተነሳ ከሱ ጋር ይበላ ይጠጣ ነበር። ከዕለታት በአንድ ቀን የቅዱስ ዑራኤል በዓል እንደደረሰ አሰበና ሚስቱን እህቴ ሆይ የቅዱስ ዑራኤል በዓል እንደደረሰ እወቂ፣ በመጀመሪያ ለበዓሉ የሚሆን ወይም የሚገባውን አዘጋጅ አላት። እሷም ወንድሜ ሆይ እሺ ሁሉም ነገር በቤት ይዘጋጃል፣ ነገር ግን ጨው ስለሌለን ከወዳጅህ ከእስላሙ ዘንድ ሄደህ አምጣ፣ ቢኖረው ይሰጥሃል፣ ከሌለውም ይበደርልሃል አለችው። ባልየውም ይህን ሰምቶ እሺ ብሎ ሄዶ እስላሙን ይሰጠው ዘንድ ለመነው። እስላሙም የለመነውን በደስታ ሰጠው። ያን ጊዜ እስላሙ ክርስቲያኑን ለቅዱስ ዑራኤል እያላችሁ በየወሩ ድሆችን የምታበሉና የምታጠጡ ይህ ዑራኤል የምትሉት ምን ሊያደርግላችሁ ነው ሲል ጠየቀው። ክርስቲያኑም ወንድሜ ሆይ ስማኝ፣ የዚህን ነገር እነግርሃለሁ። እኔና ሚስቴ በበሽታ ብዙ ዘመን ስንሰቃይ ኖረናል። ነገር ግን ከቅዱስ ዑራኤል ቤተክርስቲያን እየሄድን በስሙ የተጸለየበትን ማየ ጸሎት እንጠጣለን እንጠመቃለንም። ከብዙ ዕለታት በኋላ ግን ስንሰቃይበት ከነበረው በሽታችን ስላዳነን በበዓሉ ቀን በየወሩ እንዘክራለን አለው። ዳግመኛም እኔ በበረሃ ውስጥ ሲሄድ ሰው የሚውጥ ዘንዶ አገኘኝና ሊውጠኝ ፈልጎ ሳለ የዑራኤል አምላክ አድነኝ በማለት ስሙን በጠራው ጊዜ አንድ ቀይ ሰው ጦሩን ይዞ መጣና ዘንዶውን ቢያስፈራራው ወዲያውም ሊወጋው ሲል ዘንዶው ሸሽቶ ሄደ። ያን ጊዜም ያ ያዳነኝ ሰው በፈጣሪ ኃይል ያዳንኩህ እኔ መልአኩ ዑራኤል ነኝ ብሎ ከዓይኔ ተሰወረ። እንግዲህ ቅዱስ ዑራኤልን የምናከብረውና የምናፈቅረው በዚህ አይነት እርዳታውና ተአምራቱ ነው። ይልቁንም በስጋችንና በነፍሳችን እንዲያድነን ስንል ዳግመኛም በየወሩ ለነዳያን ገንዘባችንን እየሰጠን በዓሉን የምናከብረው ዛሬም ከጥፋት ሁሉ እንዲያድነን ነው አለው። በክርስቲያኑ አነጋገር የተነሳ የእስላሙ ሕሊና ተመሰጠና ከዚያን ጊዜ ጀምሮ የመላእክት አለቃ የሚሆን የቅዱስ ዑራኤል ፍቅር በልቡ አደረበት። ከዚህ በኋላ ክርስቲያኑ ከእስላሙ እጅ ጨውን ተቀበለና ወደ ቤቱ ሄዶ ለሚስቱ ሰጣት። ሚስቲቱም በትጋት የቤቷን ሥራ ሁሉ አዘጋጅታ ከጨረሰች በኋላ ለድሆችና ረዳት ለሌላቸው በቅዱስ ዑራኤል ስም ሰጡና ወይም መጸወቱና ድንቅ ተአምር የሚሰራ እሱን ደስ አሰኙት። በዚህም አይነት ሥራቸው ሳሉ ከዚህ ከኃላፊው ዓለም በሰላም አረፉ። የአይደን ኮራራ አገር ሹም የሆነ እስላም ግን ሥራው ንግድ ነበር። ከዕለታት በአንድ ቀን ነጋዴዎች ወደ ንግድ ሲሄዱ ከነሱ ጋር አብሮ ሄደና ከባህር መካከል ገብቶ በመርከቢቱ ላይ በስተቀኝ በኩል ተቀመጠ። ከምዕራብ በኩል አውሎ ንፋስ ተነስቶ መርከቢቱ ለመስጠም እስከምትደርስ አነዋወጣት። ያን ጊዜ እንደ ልማዳቸው ከጥፋት አድኖ በሰላም በጤና ወደ ሀገራቸው ይመልሳቸው ዘንድ ለቤተ ክርስቲያን የሚሰጡትን መባ ተሳሉ። እስላሙም በመርከቡ ውስጥ ሆኖ የይቅርታና የምህረት መልአክ የሚሆን ለቅዱስ ዑራኤል ቤተ ክርስቲያኑ ተሳለ። የእስላሙ ቤት የመላእክት አለቃ ከሆነ ከቅዱስ ዑራኤል ቤተ ክርስቲያን አጠገብ ነውና ከልብ ለለመነው በረዳትነቱ ሰውን የሚያድን መሆኑን አስቀድሞ ተረድቷልና። ያን ጊዜ ማዕበሉ ጸጥ አለና ነጋዴዎቹ ሁሉ በሰላም ተሻገሩ። ከዚያም ቂሳሪያ ወደሚባል አገር ሄዱና ኤፍሬም ቤት ገብተው ሲበሉ ሲጠጡ አደሩ፣ እሱ የነጋዴዎች አለቃ ነውና። ከዚህ በኋላ በዚያን ሰሞን ወደ ሩቅ አገር ሄዱና ወደ ሀገራቸው በሰላም ተመለሱ። ያም እስላም በሰላም በጤና ወደ ቤቱ ስለገባ ለቅዱስ ዑራኤል ቤተክርስቲያን የተሳለውን ገንዘብ በብዙ መታመን ወስዶ ለቤተ ክርስቲያኑ ጠባቂ ወርቅና ብር በሶስት ሩብ መዝኖ አጠፌታ አድርጎ ሰጠው። ከጥቂት ቀንም በኋላ ያ እስላም አመነና ተጠመቀ። እግዚአብሔርን አመሰገነው፣ ቅዱስ ዑራኤልንም አከበረው፣ ወደደው። ቤተ ክርስቲያኑንም ከሚስቱና ከልጆቹ ጋር ያገለግል ጀመር፣ እነሱም ከሱ ጋር አምነዋልና። በዚህ በሥራው ወይም በአገልግሎቱ ሳለ ከዚህ ከኃላፊው ዓለም አርፎ በቅዱስ ዑራኤል ረዳትነት ደስታ ወዳለበት ወደ ገነት ገባ። የቅዱስ ዑራኤል ጸሎትና በረከቱ ከኛ ከሁላችንም ጋር ይሁን ለዘላለሙ አሜን። ሊቀ መላእክት ቅዱስ ዑራኤል ሆይ ጌታችን መድኃኒታችን ኢየሱስ ክርስቶስ ለቤዛ ዓለም በመስቀል በተሰቀለ ጊዜ ከጎኑ የፈሰሰውን መለኮታዊ ደም በብርሃን ጽዋ ተቀበለ ምድር ትባረክ ዘንድ በብርሃን መነሳንስ በዓለም ሁሉ የረጨ ታላቅ ባለ ግርማ ብርሃናዊ መልአክ ነህና እኔ ደካማ አገልጋይህን እንደዚሁም ይህን ጸሎት የሚከታተሉትን የምድር ወተቷን የሰማይ ገነቷን አታሳጣን ለዘላለሙ አሜን። ሊቀ መላእክት ቅዱስ ዑራኤል ሆይ የስም ትርጓሜ የአምላክ ብርሃን ማለት ነውና በበደል የጨለመ ሕይወታችንን በብርሃን አብራልን። ረዳይ ቅዱሳን ቅዱስ ዑራኤል ሆይ በእመቤታችን ቅድስት ድንግል ማርያምና በጌታችን በመድኃኒታችን በኢየሱስ ክርስቶስ ዘመነ ስደት አብረ የነበርህ ታላቅ መልአክ ነህና ስርየተ ኃጢአትን እናገኝ ዘንድ ወደ ጌታ ለምንልን ለዘላለሙ አሜን። ሊቀ መላእክት ቅዱስ ዑራኤል ሆይ በስደቱ ጊዜ ጌታችንና መድኃኒታችን ኢየሱስ ክርስቶስ ለእናቱ ለቅድስተ ቅዱሳን ለንጽሕተ ንጹሐን ለቅድስት ድንግል ማርያም ሀገራችን ኢትዮጵያን አስራት አድርጎ ሲሰጣት የነበርህ ቅዱስ መልአክ ነህና በስደት ያሉትን ወገኖቻችንን በመከራ የሚጨነቁትንም ሁሉ ችላ አትበለን ለዘላለሙ አሜን።
ሊቀ መላእክት ቅዱስ ዑራኤል ሆይ አምላክህ ልዑል እግዚአብሔር ሀገራችን ኢትዮጵያንና ሕዝቦቿን በአንድነት ይጠብቅልንና ይባርክልን ዘንድ አሳስብልን። እኛ ልጆችህንም ካልጋ ቁራኛ ከደዌ ዳኛ አድነን። ሊቀ መላእክት ቅዱስ ዑራኤል ሆይ እድል ፈንታችንን ፈጣሪያቸውን ከሚያከብሩና ለፈጣሪያቸው ከሚታዘዙ ደጋግ ፍጥረታት ጋር አድርግልን። ሊቀ መላእክት ቅዱስ ዑራኤል ሆይ ከተንኮለኛ ከምቀኛ ከሐሜተኛና ከውሸተኛ ክፉ ሐሳብ ጠብቀን። ሊቀ መላእክት ቅዱስ ዑራኤል ሆይ ስንወጣ ስንገባ አንተ ተከተለን። የአንደበታችን ቃል የልባችን ሐሳብ በሰው ሁሉ ዘንድ የሰመረ የከበረ አድርግልን። ሊቀ መልአኩ ቅዱስ ዑራኤል ሆይ በተሰማራንበት ተሰማርተህ በዋልንበት ውለህ ጋሻ ከለላ ትሆነን ዘንድ እንማጸንሃለን። ሊቀ መላእክት ቅዱስ ዑራኤል ሆይ በክፋትና በምቀኝነት በተነሳሱብን ጠላቶቻችን ላይ የማሸነፍ ኃይለ መንፈስን ስጠን። ፈርተው እንዲርቁ አይተውም እንዲሳቀቁ አድርግልን። ሊቀ መላእክት ቅዱስ ዑራኤል ሆይ ከልብ ትካዜ ከመሪር ሐዘን ሰውረን። ሊቀ መላእክት ቅዱስ ዑራኤል ሆይ ምድራዊ ሕይወታችንን ባርከ ካገኟት ማጣት ከገቡባት መውጣት የሌለባትን ሰማያዊት ኢየሩሳሌምን እንወርስ ዘንድ መልአካዊ ጥበቃህና የቃል ኪዳንህ ረድኤት ዘወትር አይለየን ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። ይህንን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ፍቅርተ ማርያምና ወለተ መስቀል፣ ገብረ ሥላሴ፣ ወለተ ሐና፣ ወለተ አናንያ፣ ወለተ ሐና፣ አስካለ ማርያም፣ ሴቴ፣ አጸደ ማርያም፣ ሐና ማርያም፣ ሐና ማርያም፣ ጽጌ ማርያም፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ ትርሲተ ድንግል፣ ወለተ ሐና፣ ወለተ መስቀል፣ ወለተ ብርሃን፣ ወለተ ማርያም፣ ሰይፈ ሚካኤል፣ ብርቱካን፣ ዓለም፣ ርብቃ፣ ወለተ ኢየሱስ፣ አጸደ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ክንፈ ሚካኤል፣ ወልደ ገብርኤል፣ ኃይለ ሚካኤል፣ ወልደ ጊዮርጊስ፣ ወልደ ገብርኤል፣ ጽጌ ማርያም፣ ወልደ ሰማዕት፣ ገብረ ሚካኤል፣ ጸዳለ ማርያም፣ ተክለ ሩፋኤል፣ ጽጌ ማርያምና ወለተ ጊዮርጊስ፣ ሰይፈ ሥላሴ፣ ኃይለ ማርያም፣ ወለተ ዮሐንስ፣ ወለተ ጻድቅ፣ ወለተ ትንሣኤ፣ ኃይለ ሚካኤል፣ ኃይለ መስቀል፣ ወልደ ሰንበት፣ ደስታና ገነነ፣ አለሚቱና የሺ፣ ድንቅነሽ፣ ሰይፉ፣ ወልደ ሰንበትና ጽጌ ማርያም፣ እህተ ኢየሱስ፣ ወለተ መድህን፣ ፍቅርተ ማርያምና ሰይፈ ገብርኤል፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ወለተ ሥላሴ፣ ሳህለ ማርያም፣ ወለተ ሥላሴ፣ ሰብለ ማርያም፣ አስራተ ማርያም፣ ስህነ ማርያም፣ ወለተ ማርያም፣ ተክለ ወልድ፣ ተክለ ሚካኤል፣ ወልደ ሚካኤል፣ ወለተ ሰንበትና ወለተ ጻድቅ፣ ጸገነት፣ ወለተ ኪዳን፣ ሀብተ ማርያም፣ ፍቅረ ሥላሴ፣ ወለተ ሥላሴ፣ ማርዬ፣ ወለተ ሚካኤልና ወልደ አማኑኤል፣ ወልደ አማኑኤል፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ ዮሐና፣ ንግሥቲ፣ አዜብ፣ ኢዛና፣ ሰላማዊት፣ ራይሻን፣ አስካለ ገብርኤል፣ ክንፈ ሚካኤል፣ ክንፈ ገብርኤል፣ ወለተ ሐና፣ አጸደ ማርያም፣ አጸደ ማርያም፣ ወለተ መስቀል፣ ወለተ መስቀል፣ እህተ ማርያም፣ ተክለ ማርያም፣ ወልደ ሩፋኤል፣ ወልደ ገብርኤል፣ ወለተ ኪዳን፣ ወልደ ኪዳን፣ ሽቱ፣ አስቴር፣ አሰፋ፣ ወለተ ሚካኤል፣ ወለተ ማርያም፣ ገብረ ሥላሴ፣ እህተ ማርያም፣ ወለተ ሰንበት፣ ማሪቱ ኃይሉ፣ ወለተ ሥላሴ፣ ወለተ ሥላሴ፣ ኃይለ ገብርኤል፣ ገብረ አብ፣ ኃይለ ሚካኤል፣ አስካለ ማርያም፣ አምደ ሚካኤል፣ ወለተ ሚካኤል፣ አመተ ኢየሱስ፣ ወለተ መድህን፣ ወለተ ማርያም፣ ፈቃደ ማርያም፣ አጸደ ማርያም፣ ወለተ ሐና፣ ወለተ ኪዳንና በትረ ማርያም፣ ወለተ ሥላሴ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ፣ ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ወለተ ሰንበት፣ ሙሉ ማሞ፣ ወለተ ሥላሴ፣ ኃይሉ ገብረ ሥላሴ፣ ወለተ ማርያም፣ ሳህለ ማርያም እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው።
ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት